በቃሽ ቤዛ ዝም ብሎ መሄዳለን በቃ እኔና አንተ ግንኙነት አብቅቷል እሱን ካወራን በኋላ እንወስናለን ይኸውልህ ዛሬ ማዘሯ መኖሯን የጠቀመሽ ዶክተር የሚወዳት አይመስለኝም አይ አዴት መጣለች ለሷ ደውላታለሁ የሆነ አደጋ ይድረስባት እያልኩ አይደል አዎ ዶክተር ምንም ነገር የለም ቆይ እኔስ ያልኩሽን ነገር መቼ ነው የምታደርጊው አዴነች እኔን ያሹ ቀልም ቢብት ጭራሽ ለሁሉም ሰው የተናገርሽው እኛ መግደል ይፈልጋል ዳን ብቻ ሻኪራ ተነፈሰችው እንዳት ሳታይኝ ነበር ቆሻሻ ወደፋሽ አንድ ነገር ከያዝክ አትረሳም አይደለም አላም ጠምቃችሁ ከመሱ በላችሁ ታውቃላችሁ ኢንስፔክተር ምን ነው በሰላም እባክሽ ለሊ ይቅርታ አድርጊልኝ ታይ ቤዛ እንደዚህ ስለሆንሽ ምራራለሽ መስሎ ከተሰማሽ በጣም ተሳስተሻል እሺ እኔ ከዚህ በኋላ ህይወቴ ላይ ላይሽም ላገኝሽም አልፈልግም ተግባባን ለሊ ታውቂለ ካንቺ ሌላ እኮ ማውቀው ሰው የለም ከበፊትም ጀምሮ ባርኪን አንቺና ኢላን ብቻ ነው ማውቃችሁ ነይ እስኪ ተነሽ ምንድነው የምትፈልጊው ንገሪኝ በድጋሚ እንደተጸጸሽ መተሽ እግሬ ላይ ተደፋሽ ምንድነው ፍላጎትሽ ምንድነው የምትፈልጊው ንገሪኝ ምንም አልፈለኩም ለሊ አሁን ላይ ነገሮች በጣም የተደራረቡብኝ ነው ቆም ብዬ ሳስበው ለሊንም ቢሆን ሌሎችን ሰዎች ስላስከፋው ነው እንደዚህ ነገሮች የተበላሹብኝ ብዬ አሰብኩኝ እባክሽ ለሊ ነፍሴ ከጸጸት አድኛት እኔ ከዚህ በላይ ምንም አልችልም በቃሽ ቤዛ አጥፍቻለሁ የምትይ ከሆነ ሂጂና አምላክሽ ፊት እግሩ ስር ተደፍተሽ ይቅር በለኝ ብለሽ አልቅሰሽ ይቅርታ ጠይቂ እኔ ላንቺ ያለኝ ምንም አይነት የቀረ ቦታ የለኝም በቃ ጨከንሽብኝ ለሊ ለነገሩ እኮ ከበፊትም ጀምሮ እኔ ሳሎን አንቺ ነበርሽ እኔን ነገር እየወሰድሽብኝ ነበር ኤላንም ቢሆን ተስገብግበሽ ወሰድሽው አሁን ግን እሱ እዚህ የለም ላንቺም አልሆነም ለኔም ቢሆን እድሌን አስመለጥሽኝ እሺ በቃሽ ቤዛ ከዚህ በኋላ ስለ ኤላ ምንም አይነት ነገር እንዳታወርሺ አንቺም ሆንሽ ኤላ አንድ አይነት ሰዎች ናችሁ ጥሩ እውነት አንቺ ትክክለኛና እውነተኛ ነኝ ብለሽ የምታስቢ ከሆነ የበደሉሽን ሰዎች ይቅር ማለት አይከብድሽም በእርግጠኝነት ከኔ መጠቀም የፈለግሽ ነገር ኖሮ ነው እንጂ ያለ ምክንያቱም አዘት መጭ አይ እንደዛ አይደለም ለሊ ታዲያ እንዴት ነው ቤዛ ከመሬት ተነስተሽ ለሊን በድያታለሁ ልክ አልሰራውም ብለሽ አሰብሽ አው ለሊ አመንሽም አላመንሽም እንደዛ ነው እኮ አንቺ በአሁን ሂጂና የሚያምንሽን ሰውና የማያውቅሽን ሰው ለማታለል ሞክሪ እሺ ከኔ ከለሊ ጋር እንደዛ ነጭ ጨዋታ ቢቀርብሽ ነው የሚሻለው አሁን ከቤት ውጪ ግን ለሊ ያደረግሽኝ ነገር አረሰው እሺ ለሊ አሁን ስለተናደድሽ ነው ነገ ተመልሼ መጥቼ ይቅርታ ጠይቅሻለሁ እኔ አንቺ ይቅርታ ሳታደርግልኝ ቆሜ መሄድ ራሱ የምችል አይመስለኝም አስመሳይ አታስመስይ እሺ ለሊ ነገ እመለሳለሁ ነገም ሆነ ዛሬ ላንቺ ልቤ መቼም አይከፈትም እሺ ክፉ ያን ሁሉ ነገር አድርጋ ካበቃች በኋላ አይኗን በጨዋታ ድጋሚ ትመጣለች እንዴ ደፋር እንዴት አደርክ ልጅ መስፍን ያደይ እናት እንዴት አደሩ እግዚአብሔር ይመስገን ዛሬ በጠዋት መጡሳ ኑ ወደ ቤት እንዝለቃ አይ መስፍን እኔ አልገባም እንደው የልቅ ብትሰማኝ ካሉሽ ምን ነው በሰላም ፈለጉ የዝናቡ ልጅ አበበ ሄለንን ተከትሎ እንደመጣ ሰምተሃል መቼ አሃ እስካሁን ወደ ከተማ አልተመለሰም አይ ምን ይመለሳል ብለህ ነው መስፍኔ እሱ ያለ ሄለን ምን ይፈልጋል ብለህ ነው ምንም እኮ አይፈልግም እንደው ጥሩ ሰው አልነበርክ እንዴ መስፍኔ ምን ነው አሁን ቆይ እሱን እዚህ ድረስ መላክ ምን ይባላል ቆይ አይ እሱ ምንም አላለኝ እኔው ራሴ ነኝ እዚህ መጥቼ ምን ነው ብዬ ልጠይቅህ የመጣሁት ቆይ ሄለን ሰው የላትም ብሎ አይደል እንዴ እንደዚህ አስከፍቶ የላካት እንዴ ወንድ ልጅ ቆይ ያደይናት ያገባትን ሴት ካላስደሰተ ምን ዋጋ አለው እኔም ገና ካሁን ወግ ማረጋ ያለው አግብቶ በክብር ያስቀምጣታል ስል እንደዚህ አረገኝ ተው እንጂ መስፍን ተው እንጂ እንዴ አንተ ትልቅ ሰውም አይደለም እንደው ስለ ፍቅር ምንም ለማታቆነህ ነው በፍቅር መሃል እኮ መጣላትም መጋጨትም መፋቀርም እኮ አለ ተው እንጂ እንደው ሄለንንም ቢሆን ደግሞ አትከልክላት በእጅ ብለህ ዝም ብለህ ተመልከታት እንደው ነፃ ልቀቃት አትሰራት እንጂ ልጁ እንደሆነ የወዳጄ ልጅ ነው ጸባዩን በደንብ ነው ማቀው እንደው በፍጹም የሆነ ክፉ ጸባይ የለበትም ጥሩ ልጅ ነው እኔም እንደዛ አስቤ ነበር ግን ሳልሳሳት አልቀረው ብቻ እርሷ አይጨነቁ እንደሚሆን ይሆናል ሁላችንም ቢሆን እኮ የሷን ደስታ ነው የምንፈልገው መከፋቷን ማን ይፈልጋል ብለው እሰይ እንዲህ ነው እንጂ የትልቅ ሰው ምክር መስማት እናትን መስማት እኮ ጥሩ ነገር ነው መስፍኔ ሌላው ይቀር እኔ እኮ በእድሜም ቢሆን እበልጣለሁ
ከህይወት ልምዴም ብዙ አውቃለሁ። መስፍኔ እንደው አደራህን የሆነ ነገር ካሰብክ እንደው አንዳች ነገር ካሰብክ ሳትነግረኝ ምንም ነገር እንዳትወስን አደራህን። ጎሽ መስፍኔ ተባረክ። እድሜ ይስጥ። እሺ አዴና አንተ በቃ ሂድ በእናትህ አትጋተተኝ እንዴ። አልሄድም። ዝም ብሎ መሄዳለን። ማዘሯትን ጣና ለኔም ትነግረኛለች። ምኑን? ሁሉን ነገር ነው። አሁን ለማየው እኮ በጣም የተጨነቅ ነው የምመስለው። እና ከዚህ በላይ መጨነቅ አለ? እንኳን እኔና ለወንድሜ የተቆረቆርኩት አንቺም ትላንት ቤቲ ላወቅሻት ሴትዮ ተጨንቀሻል። ኧረ አዎ ታወሪያለሽ እንዴ? ደግሞ አግኝተሽ ነው አጠገቤ መቀመጥ? እስቲ ተመልከች። አይን ለራሱ አይም እንጂ ብታይ ማለት ነው አጠገቤ ስቀመጥ ምን አይነት ግርማ ሞገስ እንደሆንኩሽ ብታቂ። ኧረ እባክህ አልቀረብም የኛ ግርማ ሞገስ። ሰሞኑን ግን ያሌለ አርማሽ ካልሆንኩኝ ምናምን እያልክ ነው። ምንድነው? ቆይ ሴትዮ ነገርኩሽ። እኔ አንቺን ብዬ አይደለም እዚህ የመጣሁት የወንድሜን ጉዳይ ላጣራ ነው አልኩሽ አይደል? ዝም ብለሽ አትንጫጭ። ጫጩት ምን? ማን ነው ጫጩት? አንተ? አንቺ ምን ልታመጪ ነው? አዎ ጫጩት። ምን ቀራል? ደረቅ አድርገሽ ጫጩት። እኔን ጫጩት? እንዴ እናንተ ልጆች ምንድነው እንደዚህ መጫወት? የቤቱ አልበቃ ብሏችሁ መንገድ ላይ ትጨቃጨቃላችሁ። ቆይ ችግራችሁ ምንድነው እንዴ? መጣሻ ማዘሯ? ይሄ ዝም ብሎ ይጋተተኛል እኮ። ኧረ እንኳን መጣሽ። እኔም ተጋተተች ብዬ አላወራሁ። ዝም ብለሽ ትበጠረቂያለሽ እንዴ አንቺ? በሉ እኔን እዚህ አቁማችሁ ነው ትርክ። አፉ በይን ማዘሯ። ምን አዲስ ነገር አለ? መቼስ ያቺ ቤቲ ስለ ኪንጎ ምንም ነገር አልተናገረችም አይደል? ኧረ እሷ ምንም የተናገረችው ነገር የለም። በጣም ፈርታለች ብታዩ ስታሳዝን። አሁን መጨቃጨቃችሁን ተውና የሆነ ነገር ፍጠሩና ልጅቷን እርዷት። ኧረ ማዘሯ እኔ ፖሊስ የያዘው ነገር ብዙ አይመቸኝም። እዛ የሰራችሁ ሙስና ነፃ ያወጣል። አንተ የምን ሙስና? የት ስትሰራ ያየኸው ነው ሙስና ምናምን የምትለው ደግሞ? ኧረ እባክሽ እና ታዲያ ሰው ረድታን የታሰረችው ቀለኛ። ይሄ አስተሳሰብህ እኮ ነው ሁሌ ከኔ ጋር የሚያጋጭ። ዳይመንድ ግን አይምሮ አለ። ታካብጭ ምን እኔ እንዳንቺ በእግሬ ማስብ መሰለሽ? ማን ነው በእግሩ የሚያስበው? አንተ ቀፎ። ማን ነው ቀፎ? ኧረ እባካችሁ ምን ሆናችሁ ነው? አንቺ ነሽ እኔን ቀፎ ያልሽኝ? ምን የንብ ነው? እንደው በቃ ዝም ብላችሁ መጨቃጨቅ ምን ይሻላችኋል? ቆይ በጣም ነው የሚያምረው። አስበዋለሁ ይሄን ስትለብስ ልዕልት ነው የምትመስለው። እሺ እስ ሁለት ነው የተገዛላት። ይሄኛው ላንቺ ነው። የምር ይውስኪ ወይኔ አልጠበኩም ነበር። በጣም ነው የማመሰግነው። ወደድሽው? በጣም ያምራል። በጣም አመሰግናለሁ። ስለወደድሽው በጣም ደስ ብሎኛል። ያንቺንም የሌሊንም ባቡሬን የመረጠው። ግን አሁን ምንም በማስመልከት ነው ልበሹ ማለት? መውጣት እንደምትፈልጊ ንገሪያት። ከዛም በኋላ ልብስ አስቀይርሻት ውጪ። ወዴት? የሆነ ቦታ ሄዱና ሻይ ቡና በሉ። እስከዛ እኔና ባቡሬ ያለውን ነገር እናስተካክላለን። እሺ በቃ ለትዬ ደግሞ ስላልነገርኳቸው ሄዳለች በላቸው። አመሰግናለሁ። እሺ እንትኑ ምን እዛ ጋር ነው ያለሽ? አንቺ ምን ፈልክ? ቆይ እኔን እዛ አስቀምጠሽ ትሄጃለሽ እንዴ? እና እህቴን እየጠበቅኩ ነው አላልክም ነበር? እና ቢሆንስ አሁን አንቺን አገኘዋ። ቆይ ግን ቤዛ የት ናት? ቆይ ፈልገሻት ነው? ዝም ብለህ የተጠየቅከውን ብቻ መልስ። ለሊ ቤት። እዛ ደግሞ ምን ትሰራለች? አሁን ስለ ቤዛ እንድጠይቂኝ ሳይሆን አንቺን እንድታውሪኝ ነው ፈልገው። ዳኒ ካንተ ጋር የማወራው ምንም የቀረኝ ነገር የለም። አረ አዎ ነይ ወደዚህ። እንዴ ዳኒ ምን እያደረክ ነው? ቆይ ዝም ብዬ ስለማመጥሽ አላበዛሽው እንዴ? እኔ እኮ ዳኒ ነኝ። ማንም ሁን እኔ ምንም አይመለከተኝም። ፍቅር አታናጂ። ተናደዳ እኔ ምን ይመለከተኛል? ደግሞ ካንተም ብሶ ታስፈራራኛለህ? ቆይ እንዴት ነው መልስ የምትመልሽልኝ አንቺ? አትጃጃል ዳኒ፣ ዞር በልኝ ወደዛ። ወዴት ነው ሩጫው? አንቺ ልቀቀኝ። ሰማኛለህ? ቆይ ዝም ስልህ ትንሽ አላበዛሁም እንዴ? ከዚህ በኋላ እኔን ቆመ መጠበቅ አትችልም። በቃ እኔ እና ያንተ ግንኙነት አብቅቷል። ከዚህ በኋላ አታስፈልገኝ። ቆይ ልቤስ፣ ፍቅሬስ? አንቺ ሸምጣጭ። የምን ልብ? በጣም እኮ ነው የምታስቀው። እኔ ፍቅር ነኝ ካንተ ጋር ፍቅር እያልኩ ምጃጃለው? እህቴ ልክ ነበረች ማለት ነው? አዎ ልክ ናት። እሷን ብትሰማት ይሻል ነበር። ለነገሩ ሁለታችሁም አንድ ናችሁ፣ ምንም ልዩነት የላችሁ። አንቺ ስርዓት ያዥ። ደግሞ እኔ ያልበቃ ብሎሽ እህቴ ልትሳደቢ ነው እንዴ? አላበዛሽው? መሰደብ ካልፈለግ ካጠገቤ ራቅ፣ አትከተለኝ። ተግባባ እንዳኝ። ቆይ ጠብቂ። እንደዚህ እንዳሞኘሽኝ አትቀሪምሽ። በእንብርክክ መተሽ እንድትለምኚኝ ነው ማድረግሽ። ጠብቂ። እኔ ዳኒ አይደለሁ። በእንብርክክ እንድትለምኚኝ ካላረኩሽ በቅርብ ቀን ጠብቂ። ሄሎ ገንዘቡን አስገባ? አዎ አስገብቼልሃለሁ፣ ግን መጠንቀቅ ይኖርብሃል።
ደግሞ ለምንድን ነው በእስር ቤት ስልክ የምትደውልልኝ? አታስብ፣ በቃ ገንዘቡ ከገባኝ ለሚያሳስብ ነገር የለም። እንደዛ ከሆነ ጥሩ። ምንድን ነው? እህትህን። እህቴ ምን ሆነች? ዛሬ ቀለበት ላደርግላት። እኔ ሳልወጣ? አንተ ለሰርጉ ከደረስክ አይበቃም እንዴ? የደላ 2 ሰርግ ደግሳለሁ። ቀለበት ካረግላት ሰርጉ ምን ያደርጋል? ነው ወይስ ብር ተርፈዋል? ለውጭ አሳስበህ፣ እኔ እጨነቅበታለሁ። ኧረ አልቀረብህ። በነገራችን ላይ የወርቅ ቀለበት ነው ማድረግላት። ወርቅ? የምን ወርቅ? አዎ ምን ነው ደበረ? የኔን ብቸኛ እህት በዳይመንድ ካልሆነ በወርቅማ አታታላትም። አልቀረብህም። ለማንኛውም ተጠንቀቅ። አታስብ፣ ሁሉንም ነገር ለኔ ተው። ጥሩ እሺ። መቼም ካሁን በኋላ ያንን እስር ቤት አታሳይም። አገጀ ነው። ቤት እንገናኛለን ወዳጄ። እሺ በቃ ገጀራው። ለሌን እንኳን ደስ አለሽ በለልኝ። እሺ ካለች ነው አሱማ። ለነገሩ እውነት ነው። በዚህ በወርቅ ቀለበት አይደለም እህቴ ሌላ ሴት አታገባም። አልቀረብህም። እስቲ አንተ እናየው የለ። ይኸውልህ የኔንማ መቼም አታየውም። ደግሞ ብዬ ላግባ። በል አሁን ስልኩን ልዘጋው። እሺ በቃ ቻው። እሺ ማሚዬ አታስቢ በቃ። ትተውሽ ሄዱ? አዎ ትተውኝ ሄዱ። እሺ አሁን እንዴት ነሽ? በጣም ደህና ነኝ። እሺ ስለዚህ ማውራት እንችላለን ማለት ነው። ስለምን ጉዳይ? ካሁን በኋላ እንዴት መቀጠል እንዳለብሽና ስለሚሰሙሽ ስሜቶች ከኔ ጋር እናወራለን። አዎ ከዛ እናትሽ መታ ከወሰደችሽ እሰየው፣ ካልሆነ ደግሞ እኔ ስለመውጣ በዛው አደርስሻለሁ። እውነት አንተ ልታደርሰኝ ነው እኔን? እንዴ አዎ አደርስሻለሁ። እሺ ዶክተርዬ በጣም ደስ ይለኛል። ግን ያለ ምክንያት እዚህ መምጣት እችላለሁ ከዚህ በኋላ? እሱን ካወራን በኋላ እንወስናለን። ለማንኛውም አንቺ ቢሮ ገብተሽ ጠብቂኝ፣ እኔን ታከመች ይመጣሉሽ። ኡፍ ወይኔ ጉዴ። አሁን እሺ ምን ለው ነው? ምን ተሰምቶሽ ነው? ምን ሆነሽ ነው ቢለኝ ምን ብዬ ልነግረው ነው? ምን አይነት ጣጣ ውስጥ ነው የገባሁት? ወይ ኩኩሻን ወይ ላሊን ደውዬ ምን ማለት እንዳለብኝ መጠየቅ አለብኝ። ሄሎ ላሊዬ። አረ እናንተ ልጆች ስለፈጠራችሁ ታው እንጂ እንዴ ምን ነክቷችኋል? ስማ ከዚህ በኋላ እኔ መናገር አይደለም ቀና ብለ እንዳታየኝ እሺ ዳይመንድ። አይውልሽ ግድ የለም ለሱ አታስቢ። በቅርቡ እንደዚህ በጉጠት አይንሽን አውጥቼ እጅሽ ላይ ስለማስቀምጥልሽና አይነ ስውር ስለምትሆኚ አታይኝ። እየሰማሹ ነው ማዘሯ? ወይ ጉድ! አረ ተው እባካችሁ ተው እንዴ! ይኸውልሽ ዛሬ ማዘሯ መኖሯን የጠቀመሽ። እሷ ባትኖር ኖሮ እንደዚህ ለቅቄ እንደዚህ ወደ ላይ ለቅቄ ነበር ምረሳሽ። እቺ ሸረሪት። ማን ነው ሸረሪት? ነይ በቃ ወደ ቤት እንሂድ። እናንተም ዳይመንድ። አረ እኔ ማዘሯ ከዚች ጋር እኔ አሁን እቺ ሰውቱን አውሬቱን የዱር እንስሳቱን ምንም እንዴ ላይሰንስ የሰውነት ምንም መታወቂያ የሌላት ሰው ጋር እኔ አልሄድም። እኔ ማዘሯ አየሻ ማዘሯ እኔን ተያያልሽኝ እሱ እንዴት እንደፈለገ እንደሚናገረኝ የሚሰማ ሰውስ ምን ይላል? እናንተ ልጆች በማስታረቂያችሁ ሰዓት በስተርጅና እንደዚህ ትሆናላችሁ? አረ ባካችሁ ባካችሁ። ምንድነው እንዴ? ምን ሆናችሁ ነው እናንተ? እንኳን መጣችሁ። ያው ጓደኞቻችሁን አንድ በሉልኝ። እኔንም እዚህ መሀላቸው ቆሜ አልሰሙኝም። ብቻ ማዘሯ እነሱን ለማስማማት እንደው መሀል ይቆምሽ። ታዲያ እኔ ምን ላድርግ? ቅምጥሌ ዱላ ቀረጻ ብዬ ተጣሉ። ምንድነው አንተ ደግሞ ችግር የምትፈጥረው? ዳይመንዶ ሲመስለኝ የባለፈው ድንጋይ አናትን በስቷላ። ቢበዛውማ እዚህ ምን ይሰራል? አንሶት ነው እንጂ። ተዋት ሂድ እያልኩ ሮጣ የመጣው እንደዚህ ጸብ ለመፍጠር ነው። አረ እባክህ ተዋቸው፣ እነሱ ደልታቸዋል። ማዘሯ ቤቲን አገኘሻት እንዴ? አዎ አገኘኋት። ብታይ እንዴት ታሳዝናለች። በጣም ፈርታለች። ማዘሯ ስለኔ የተናገረችው ነገር አለ እንዴ? አይ ምንም አልተናገረችም እስካሁን። ስለዚህ ምንም የሚያስጨንቀኝ ነገር የለም ማለት ነው። አዎ ኪንጎ፣ አንተ ለጊዜው ወጣ ወጣ ማለት የለብህም። እናንተ ግን የሌለ ነው የምትደብሩት። እሺ ቤቲ እኮ ያ ሁሉ ሚስጥሯን ዝርግፍ አድርጋ የነገረችን አምናን ነው። ቢያንስ ትንሽ እንኳን ይረዱኛል ብላ አስባ ነበር። እናንተ ግን የሌለ ራስ ወዳዶች ናችሁ። በጣም ነው የምትደብሩት። እሺ አቺ ኩኩሻ፣ አረ በእናትሽ ትያት። አረ ጥርግ በይ ይሆንሽ እንደው እጪ አልኩ ባያሽ ቋላጭ ታያት በእናትሽ ትይ። ኩኩሻ ባለችው እስማማለሁ። ይኸውላችሁ በሆነ መንገድ ራሳችሁን ሳትጎዱ ልጅቷን ልትረዷት ይገባል። አንቺ አታስቢ፣ ማድረግ ያለብን ነገር ካለ እናደርጋለን። ማዘሯ ጥሩ፣ በቃ እናንተ ተነጋገሩ። እኔ ልሂድ። ዛሬ ፀሐዩም አልተቻለ፣ አንዴ ይወጣል አንዴ ይገባል። እሺ በቃ እኔ እመጣለሁ ወደ ቤት። ቤት አልገባም ዛሬ፣ እኔ ለልዬ ጋር ነኝ። እናንተ አትመጡ? እንመጣለን ማለት እንመጣለን። በቃ እሺ ምኩሩ አየሽ አይደል ሩታ እንዴት ፊቷ እንደበራ። ውይ አሹ ደግሞ ማጋነን ትወዳለህ። አሁን ምን ያምርባታል ታማ። ይልቅ እኔ እዛ መሆኗን አልወደድኩትም። ሮማኔ ደግሞ ሩታ እንደዛ ደስ ብሏት አንቺ ለምንድን ነው ቆይ ደስ ያላለሽ? ዶክተር የሚወዳት አይመስለኝም። እንዴ እሱን ደግሞ እንዴት አወቅሽ? ነገረ ስራው፣ አነጋገሩ ራሱ
እንኳን ሊያፈቅራት ይቅርና እሷ ራሱ እንደምታፈቅረው የሚያውቅ አይመስለኝም። ሩታ ሁሉም ሰው እንደሷ ነው የሚመስላት። ብቻ ፈጣሪ ይርዳት። አይ ምስኪን አንዴ ፈርዶብን የለ እኔና ሩታማ ዘንድሮ ተሰቃየ። አንተ ደግሞ ምን የተነካ ምን ሆንክ እስቲ? ከዚህ በላይ እስኪ ምን ልሆን ሮማኔ? ከሰው ተራ ከወጣሁ አቤት አቤት የዶክተርና አንቺ ልብ ግን መታደሉ። ለምን ዙሪያ ጥምጥም ትሄዳለህ? መናገር የምትፈልገው ነገር ካለ ተናገር። ሮማኔ እናንተ አጀሪት እንዴ ዛሬ ስራ የለም እንዴ? ምንድነው ሰፈር ለሰፈር የምታወደለድሉት? ሆስፒታል ነበርን። ሆስፒታል ምን አለ? አይ ጉድሽን በሰማሽ ገበያ ባልወጣሽ አለ። ያምን ጉድ? ሩታዬ ትንሽ አመም አድርጓት ሆስፒታል ተኝታለች። ኧረ ገባች እንዴ? እየሳቅሽ እኮ ነው። ታማለች እኮ ነው ያልሽ። እባክሽ አውቃ ነው እዛ መግቢያ ሰበብ ሲፈልግ ነው። ለመሆኑ እኔን አመመኝ ብላ ገባች። አንቺም ታውቂያለሽ እንዴ? ታዲያስ ነግራኛለች፣ ግን አፈጣጠነችው። ታዲያ ዶክተሩ ሲመረምራት ውጤቱ እሱ እንዳፈቀረችው ተገኘ በይኝ። አዎ ኩኩ እንግዲህ ሩታዬ ከእጁ ገብታለች። አብራ እየዋለች እያደረች እንዲህ ተይ ኋላ ምን ቀረ ብለሽ ነው? ምን እያላችሁ ነው? ሩታ በዚህ ልክ ጋጠ ወጥ አይደለች። መጀመሪያ እኮ አሟት ራሷን ስታ ለመታከም ነው ሆስፒታል ሄደችው አይደል እንዴ? እና ቢሆንስ አሁንም እዛ ያለችው ለሱ ብላ ነው። ዋሸን ቢሆንም አውቃ ሳትታመም ሳይሆን የእውነት ታማ ነው ሆስፒታል ያለችው። ዝም ብላችሁ የሩታን ስም አታጥፉ። ኧረ ፒስ፣ እንደዚህ የሚደብርሽ ከሆነማ ይቀራል። ታዲያ አሁን እዛ ናት? አዎ ሆስፒታል ናት። በሉ በቃ ይመቻችሁ። ውይ አሹ በቃ ዝም ብለህ ላገኘው ሰው የሩታን መታመም መናገር አይደክምህም አይደል? አይ ሮማኔ ደግሞ ጠየቀችኝ ነገርኳት፣ በቃ አለቀ። ሄሉና አቤ ግን እንዴት ሆነ ይሆን? እንጃ ምን አውቄ እባክሽ። መጠየቅ አልነበረብንም ግን አሹ። እንደው እንደዛ ከፋኝ ምን ሆንኩ ሳትል እንደዛ ውልቅ ብሎ መሄዷ ትክክል ነው? እዚህ ምንም ሰው እንደሌለው ሰው። እሱንማ አሹ ይሄን ሄሉ እኮ ሁለታችንን ማክሩፋን ይሆናል ምን ይታወቃል። ግን ደግሞ ምናልባት ቤት ሄዳም ልትነግረን ፍቅር አግኝታ ታባራት ይሆናል። እሱማ ምን ይታወቃል ብለሽ ነው? እጄት እየደወለ አቤት እትዬ አመጣን፣ መንገድ ደርሰናል ታች ጋር። እሺ እሺ እሺ። አታረገውም? የምር ነው እንዴ? እኔማ እኮ ትመጣለህ ብዬ እየጠበቅኩ ነበር። እሺ በቃ አይ አደይ ትመጣለች፣ ለሷ እደውልላታለሁ። አዎ አልመጣችም። እንዲያውም ይኸው አሁን መጣች። በቃ አታስብ፣ አይደብረኝም አደይ አለች። እሺ በቃ ቻው። ባቡሬ ነው? አዎ እመጣለሁ ብሎ ይንቀረ። እንኳን መጣሽልኝ አንቺ። ዛሬ የሆነ ቦታ ልወስድሽ ነው። የት? የሆነ ቦታ ዛሬ አብረን መዋል አለብን። ምንድን ነው እሱ? ማን የሰጠሽ? እንዴ ማን የሰጠሽ ማለት ነው? ያልገዛልሽ? እሱማ ትገዛለሽ እኮ። እንዴ ሁለት ነው እንዴ? እኔማ እኮ ላንቺ ተሰጥቶሽ እያሳየሽ ይመስሎኝ ነበር። እኔ ነኝ እኮ ያመጣሁት። እሱ ያንቺ ነው፣ ይሄኛው ደግሞ የኔ ነው። ምንም በማስመልከት ነው ስጦታው? ለጥሩ ጓደኝነትሽ። የምርሽን ነው? እና እንዳንቺ አይነት ሀሳቢ ጓደኛዬ ታገኛለሁ። ለነገሩ ጓደኛዬ ብቻ አይደለሽ እህቴም ጭምር ነሽ። ውይ አደይ ዛሬማ ልታስለቅሽኝ አስበሻል? አይ በፍጹም እንድታለቅሽም አልፈልግም። ደስተኛ እንድትሆኝ ነው የምፈልገው። አሁን ልብስሽን ቀይሪና እንውጣ። አንቺ ነሽ የመረጥሽው? በጣም ነው የሚያምረው። ወደድሽው? በጣም። በአሁን ሀሳቤን ሳልቀይር ቶሎ ልበሽና እንሂድ። ቆይ ግን ዛሬ ምንድን ነው የተፈጠረው? ምንድን ነው እሱ? እዛ ቁጭ ብለን እነግርሻለሁ አልኩሽ እኮ። አዲስ ነገር እንዳለማ እኮ ገብቶኛል። ምን እንደሆነ ነው ያልገባኝ። ውይ ለልዬ ደግሞ እዛ እነግርሻለሁ አልኩሽ። አሁን ልበሽና እንሂድ። አዴ ደግሞ አሁን ንገሪኛ። ለልዬ እዛ ቁጭ ብለን እነግርሻለሁ። አሁን ቶሎ በይ ልበሽ። እሺ በቃ ለልዬ እንግዲህ እንዳልጠረጥርሽ ተስፋ አደርጋለሁ። ኦ ሴትዮ ነገርኩሽ እኮ። ማን ነው ሴትዮ? አንተ ማለት ይኸውልሽ ቅምጥል፣ ባልሽን የምትፈልጊው ከሆነ ሄዶ እውነቱን ይናገር። እቺ ኩኩሻ የምትለውን ነገር እየሰማችሁ ገደል እንዳገቡ። አሁንስ ምን አልኩ? በቃ ለሷ ብሎ ራሱን አደጋ ላይ መጣል የለበት። እኔ ልጅቷ ትጎዳ የሆነ አደጋ ይድረስባት እያልኩ አይደል፣ ግን ደግሞ ለሷ ብለ የሆነ ጉዳት ላይ ስትወድቅ ማየት አልፈልግም። ለማንኛውም ሁለታችሁ ተነጋገሩ። እኔ ሻኪራ ሾፍ ያለው። እሺ አንተስ ምን አሰብክ? አላቅም ቅምጥል፣ ምን ማድረግ እንዳለብኝ ምንም ማውቀው ነገር የለም። የሆነ ነገርማ ማድረግ አለብህ እንጂ። ምን? እሺ ይሄን አድርገውኝ እስቲ ምን ላድርግ? እንደኔ ፖሊሱ አንተን ብሎ እስካልመጣ ድረስ ሄዶ መናገሩ ራስን ማስጠቆር ነው። ስለዚህ በቃ ምንም ማድረግ የለብህ። ቤቲስ? እሷን እኔም ኩኩሻም እናዋራታለን።
ያው ካጠፋች ትቀጣለች፣ ካላጠፋች ደግሞ በዚህ ማለበዛ ትለቀቃለች። ስለሱ ማሰብ የለብን። ይለቋታል ብዬ ተስፋ አድርጋለሁ። እስኪ እናያለን። በዚህ አጭር ጊዜ መታ ህይወታችንን ብጥብጥ ነው ያደረገችው። ምን አለ ያንን ስራ ባልጀመርክ ነው። መጀመሪያ ሁሉ ጣጣ እንደሚመጣ ቢባቀም ምን አስጀመረኝ? እኔ በቃ በሳቱ ደስተኛ ነበርኩ። ስራ መስራት ነበር የምፈልገው። እንግዲህ አንዴ ከሆነ በኋላ ምን ይደረጋል? በቃ ነው እንሂድ። ስለተረዳሽኝና አብረሽኝ ስላለሽ ግን ደስተኛ ነኝ። እና ታዲያ ወዴት ሄዳለሁ? አንተ ደግሞ አንዳንዴ የምትናገረውን አታውቅም እንዴ? እያመሰገንኩሽ አንቺ ትቆጫለሽ እንዴ? ኧረ ተይ የኔ ፍቅር። የኔ ፍቅር ያስቃል እንዴ? መሳቅ ብቻ። ቆይ ማን ሲል ሰምተክ ነው? ወንድምሽ ባርች ከሱ ሌላ ወንድም አለሽ? በቃ ሸትናደድ እንዴ? ሩታ እየጠበኩሽ ነው። አትነግሪኝም? አይ ዶክተር፣ ምንም የምነግርህ ነገር የለም። እርግጠኛ ነሽ? አዎ። እሺ ለምን ራስሽን እንደዚህ ያደረግሽ? ራስሽን ለማጥፋት መሞከሩ ቤተሰቦችሽ አንቺን ካለመፈለግ ብቻ የመጣ ነው? ሌላ ነገር የለም? ሌላ ነገር ምን ይኖራል ዶክተር? ምንም የለም። እርግጠኛ ነሽ? አዎ ዶክተር፣ ምንም ነገር የለም። ግን ችግርሽን ነግረሽኝ ምን መሆን እንዳለበት ተነጋግረን መፍትሄ የምፈልግ ጥሩ ነበር። ነገም እንደዚህ ሆነሽ ተመልሰሽ እንዳትመጪ ማለት ነው። አዎ ድጋሚ ተመልሼ መምጣት አይቀርም። እሱን ደግሞ አንተ አትፈልገውም። እዚህ መምጣቱን ከሆነ ችግር የለውም፣ ልሰማሽ ዝግጁ ነኝ። ግን ሌላ ምን ሰምተሃል እንዴ? ራስሽ የሚሰማሽ ነገር ብትነግሪኝ በነፃነት ብናወራ ጥሩ ነበር። ማነው? እናንተ ኩኩሻ፣ አንቺ ደህና ነሽ? አዎ ደህና ነኝ ኩኩሻ፣ አትደንግጪ። እንደዛ ከሆነ እሺ። ዶክተር እንዴት ነህ? ፒስ ነው? እንዴት ነሽ? ባለፈው እኮ አንኳኩተሽ ግቢ ምናምን ስላልከኝ ነው። ረበሽኳችሁ እንዴ? ምንም ችግር የለው። ግን ደግሞ ሲመስለኝ አንቺም ሩታ መኖርሽ የምታውቂው ነገር አለ። እንዴ ምን ሆነች? አንቺ በጣም አሞሽ ነበር እንዴ? እኔ እኮ አልሰማሁም። ምን ሆነች ነው? ሩታ ራሷ ልታጠፋ ነበር። ምን? እውነት ነው ሻኪራ? በጣም ይቅርታ ኩኩሻ፣ ከአቅሜ በላይ ስለሆነብኝ እኮ ነው። ታዲያ ምን ላድርግ? የፈለገ ነገር ይሁና። እንዴት እንደዚህ ታደርጊያለሽ? አሁን እኮ አልፏል። በቃ ተረጋጊ። እንዴ አልፏል ምናምን ትላለህ እንዴ? ቆይ እንደዚህ እስከምትሆን ድረስ አንተ ለምንድን ነው የማትረዳት? ምን እየጠበክ ነው? ቆይ እንዴ ወይኔ ጉዴ! የምን ጉድ ነው? እሱ እዚህ ቁጭ ብሎ ሲንቀባረር አንቺ ራስሽ ልታጠፊ ሞከርሽ? የእውነት ለእሱ ብለሽ ራስሽ ልታጠፊ ከሞከርሽ በጣም ነው የሚገርመው። ግን በጣም አፍሬብሻለሁ ሻኪራ። አረ ኩኩሻ፣ ወይኔ ጉዴ! ቆይ ምን ሆነሻል? ኩኩሻ ተረጋጊና ምን እንደተፈጠረ ሩታም እንደነገረችሽ ትነግሪኛለሽ። እንዴ ይኸውልሽ ሩታ፣ አንቺ አልናገርም ስላልሽ ከኩኩሻ መስማት አለብኝ። ብቻ እስካሁን ምንም ነገር አልሰማውም እንዳትል ዶክተር። ኡፍ ኩኩሻ ነይ። ሩታ ከመሄድሽ በፊት ማውራት አለብኝ። እሺ መለሳለሁ ዶክተር። እኔ ምን እንዴ ለእናት ደወልክላት እንዴ? አዎ ማም ነግሬያታለሁ፣ አታስቢ። በጣም ተጨንቃ ነበረ። አረ እንኳን በሰላም መጣችሁ። እኔ የምልህ አደይ ከመምጣቷ ወዴት ሄደች? እነ ለሊ ቤት ነች። እኔ መሄድ ሳይኖርብኝ አይቀርም። እንዴ ለምን? ያው አንዳንድ የምናደርጋቸው ነገሮች ስላሉ መሄድ አለብኝ ወደ እነሱ። ዴቪ ፍቅር ለምን ተመለሽ? አሹና ሮማን እኮ ሲመጡ እኔ አላስፈልግም ብዬ መጣ። ሮማንና አሹ እኮ አይቆዩም። ወይ ፍቅር መቼ ነው ትዕግስት የሚኖርሽ? ቆይ እኔስ ያልኩሽን ነገር መቼ ነው የምታደርጊው? ታለም አታስቢ፣ ዶክተሩን አደራ ብየዋል። ልደውልላትና ልሂድ። ልጅ ብቻዋን ሆነች እኮ። አይ እኔ በዛው ስለሆንኩ ሄጄ አያታለሁ። ይሻላል። አዎ በዛው ስለሆንኩ ነው። በቃ አደራህን። እኔም እደውልላታለሁ። ካልሆነ ግን ደውልልኝ፣ እሄዳለሁ። ይሄኔ ልጅ ብቻዋን ትጨንቃለች። ዝም ብለህ ባትለፋ ነው የሚሻለ። ሩታ እንደሆነች ከዶክተሩ ውጪ ማንም ሰው ሄዶ እንዲጠይቃት አትፈልግም። እስኪ ዝም ብለሽ አታውሪ። አድርጌ የተባልሽው ነገር አላደረግሽም አይደለ? በቃ ዝም በይሽ። ተመስገን ጌታዬ፣ ለቤታችን ያበቃህ። ቤት ውስጥ ማንም የለም መሰለኝ። እትዬ ያሉ እንጂ አሁን አይደል እንዴ ብቻዬን ነን ቶሎ ቶሎ ኑ ብለው የደወሉት? ተመለሳችሁ እንዴ? ደብዬው ዋው መተናል። ይመስገን። ሩታዬም ያው እንደና ናት። እኔም በዛው ሄዳለሁ። በዛው ሄጄ አያታለሁ። እሺ ዴቭ ዴቭ ወይ አሹ አዴ ምን ሆነ ነው ብቅ ሳትል የጠፋች? አሹ ምን ሆነሽ ነው መተሽ አይኔን ሳታይ በዛው የጠፋሽ ብሎሻል በልልኝ። ምን ነው ናፈቀች እንዴ? እንዴ እንዴት አትናፍቀኝ? እንዴ እህቴ አይደለች እንዴ?
እንደው መታ እስኪ ስለ ቄው፣ ስለ መንደሩ፣ ስለ አንዳንድ ነገር ትንገረኝ። ቆይ ምን ሆና ነው በዛው የጠፋች? አሁን እኮ እዚህ ነበረች። ለጥቂት ነው የተሸዋወዳችሁት። ለማንኛውም እንትን እልልሃለሁ እሺ። በጣም ናፍቆሻል እና ነይ ብሎሻል አታል። ካልመጣች ደግሞ እጇን ይዤ ነው ይዣት የምመጣው። ማ አደይ ነች እኔን ያሹ ቃል እምቢ ብትል? በል እስኪ ንገራትና እምትልን ትሰማለህ። አዎ አቤት አቤት፣ አልቀረብም። አሁን አዴና ስራ ፈታ ካንተ ጋር እዚህ ቁጭ ብላ የምታወሩ? እስኪ ንገሪኝ። ለማንኛውም ናፍቆትህን አድርስላለሁ እሺ። በል ነው በሩን ዝጋው። አቤ አትከተለኝ በቃ። ቆይ አንቺ ቆይ እንደ ልጅ እንደዚህ እያኩረፍሽ እስከ መቼ ነው አብረን መቀጠል የምንችለው? አታስብ፣ እኔ እናንተ መቼም አብረን መቀጠል አንችልም። ምን ማለት ማንቀጥልም ማለት እንዴ? ቆይ ቀልድ ነው እንዴ? ያዝነው ቆይ አይተሽም እንዴ ምን ያገለፈው እንደሆነ ግን ያንቺ ነው ለማስተካከል። አላምንህም። ይኸውልሽ አውቀሽ እንጂ ሁሉ ነገር በደንብ ታውቂዋለሽ። በደንብ ታውቂዋለሽ። ይሄን አውቃለሁ። ደግሞ ይኸውልሽ አመንሽኝም አላመንሽኝ እኔ በጣም ነው የምወድሽ። እኔ እኮ ያን ሁሉ ነገር ትቼ እኮ እዚህ አንቺም ብዬ ስመጣ እኮ ቀልድ አይደለም ጨዋታ አይደለም የሚሄዱ ያስኩት። ደግሞ ታውቂያለሽ ምን ያህል እንደምወድሽ አይደል? ደግሞ በሰዓት ካንቺ በላይ በጣም ብቻ የተሰማኛለሁ እኔ ነኝ አንቺ አይደለሽም። ይሄን ደግሞ በደንብ ታውቂያለሽ። አላቅም። ቆይ በላይ ላይ ቤት ትታኝ ስለመሄድ ስታወራ ቁጭ ብዬ መመልከት ነበረብኝ? እኔ ሄለን እንጂ ሌላ ሴት አይደለሁም። ቤት አስቀምጠህ ትተኝ የምትሄደው። ኧረ ተይ አንቺ የማይመቱን ነገር አታውሪ እንዴ። ቆይ ምኑን ከምኑ ነው የምታገናኙ? ማነው ደግሞ እንደዚህ የሚልሽ? ቆይ ማን ነው የሚመክርሽ ግን? ምንም መካሪ አያስፈልገኝም። እኔ ትልቅ ልጅ ነኝ፣ እገነዘባለሁ። ይልቅ ዝም ብለህ በከንቱ ጊዜን አታጥፋ። ወደ ከተማ ተመለስ። እኔ ሄለን እንደሆነ ከቄ ተነስቼ ወዴትም አልሄድም። በቃ። ቆይ በቃ ማለት ላንቺ እንደዚህ ቀላል ነው? በቃ በቃ? አዎ በቃ። ከዚህ በኋላ አጠገቤ ድርሽ እንዳትላብኝ። አንቺ ወሬ ነው የምትጎትቺኝ? ቆይ ለምንድን ነው ለዶክተር የነገርሽው? ምንድን ነው እውነቱን አይደል እንደ ነገርኩት? ኩኩሻ ግን በጣም ትደብሪያለሽ። እኔን ትደብሪያለሽ? አዎ ትደብሪያለሽ። ሚስጥር ብዬ የነገርኩሽ ነገር እንዴት ለዶክተር ተናግሪዋለሽ? እንዴ ሚስጥር ሁሉም ሰው አይደል እንዴ የሚያውቀው? ሁሉም ሰው? ጭራሽ ለሁሉም ሰው ነው የተናገርሽው? እስኪ ለማን የተናገርሽው? ኧረ አንቺ እየሰማሽ እንጂ እኔ ለማንም አልተናገርኩም። እኔ ራስሽን መጉዳትሽን ስሰማ ዶክተሩ የሌላ አበሳጭቶኝ ለአንቺ ስራ አሰብኩልሽ ነው። ኡፍ ወይኔ ጉዴ! አሁን አይፋታኝም በቃ። ቆይ ምንድን ነው ያደረግሽው? ኧረ እንደዚህ አትጨነቂ። እኔ እኮ ሁሉን ነገር ያወቀ ስለመሰለኝ ነው። እንዴ አልነገርሽም እንዴ? ቆይ አዎ ኩኩሻ አልነገርኩትም። ለምን? ቆይ ፈርተሹ ነው? ፈርተሹ ከሆነ እኔ እንደጀመርኩት ጨርሰዋለሁ። አይ በቃ አንቺ ሂጂ እሺ፣ እኔ አወራዋለሁ። እንደዛ ይሻላል? አዎ ይሻላል። የማንም መጫወቻ አሉን። አንድ ነገርማ ማድረግ አለብህ ዳኒ። እንደዚህ ሙድ መያዣ ታድርገኝ። ዝም ብዬ ማለት እንደዚህ ሙድ እየያዘች አንተ እኮ ነው። ተሳካልሽ? አልተሳካም እባክህ። ቆይ ምን ሆነ የቆዘምከው? አይ ምንም አልሆንኩም። ቆይ እንዴት ያለ ምክንያት እንደዚህ ትሆናለህ? እኔማ ይኸው ለሊ የመታችን ጥፊ እስካሁን ጆሮዬ ላይ እያቀጨለ ነው። እየነገርኩሽ እየሄድሽ ይኸው ተዋርደሽ መጣሽ። መልሷ ምን እንደሆነ እያወቅሽ ለምን ሄድሽ? ዳኒ ገጀራው ከእስር ቤት አምልጧል። ምን? አዎ ዳኒ። እንዴት? እሱ እኮ በጣም ብዙ የሚያውቃቸው ሰዎች አሉ ዳኒ። ይኸው አመለጠ። ወይኔ ገጀራው። እሱ ከእስር ቤት አመለጠ ማለት እኮ እኛ እዚህ መሆን የለብንም። እኔና አንቺ እኮ እዚህ መሆን የለብንም። መደበቅ ነው ያለብን። ይገለናል እኮ ካገኘን። እኛ መግደል ይፈልጋል ዳኒ፣ ግን እናንተ ደግሞ ከሱ መቅደም አለብን። ቆይ እንዴት ነው እንደዛ ማድረግ የምንችለው? መጀመሪያ ታዲያ ለሊ ይቅር እንድትለኝ የፈለኩት ለምን ሆነ ነው? ምን እያሰብሽ ነው? ከሀሳብሽ በፊት ግን ሌላ ቤት መቀየር ይኖርብናል። ካልሆነ እዚሁ መጥቶ ደፍቶን ነው የሚሄደው። አይ አሁን እንኳን እዚህ ከተማ ውስጥ በነፃነት መንቀሳቀስ ስለማይችል ወደዚህ መምጣት አይችልም። እሱን እርግጠኛ መሆናችን ቢይዛ የሚሆነው ነገር አይታወቅም። ብንሄድ ነው የሚሻለን። ወዴት? ያኛው ቤት አለ አይደል እንዴ? እዛ ቆሻሻ አንድ ክፍል ውስጥ እና ቆይ ሌላ ቤት አለሽ የምንደበቅበት? የለም። ቤቴን ትቼማ ወዴትም አልሄድም። እሱ መጥቶ እኛን ከመጉዳቱ በፊት ለሊም ቤተሰብ ማድረግ እችላለሁ። እሱን እኮ በጥፊ መልሳልሻለች። እሷ በቃ ይቅርታ ልታደርግልን አትፈልግም። እኔም በእሷ ቦታ ብሆን ይቅርታ አልልሽም። እስቲ አስቢው ያረግሻትን ነገር። አንተና ለሊ በጣም የተለያያችሁ ሰዎች ናችሁ። እሷ ይቅር እንድትለኝ አንድ ነገር ብቻ ነው ማድረግ ያለብኝ። ምን? እሱን አሁን እኔ ማሰብ ጀምራለሁ። እሷ እኔን ልታምነኝና ልትቀበለኝ ይገባል። መጀመሪያው፣ ከዛ በኋላ ምን ለማድረግ እያሰብሽ?
ከልጅነታችን ጀምሮ የኔ ሊሆን የነበሩትን ነገሮች በሙሉ የራሷ እያደረገች ኖራለች። እኔ ደግሞ አሁን በተራ ይቀማታለሁ። የባሰ ነገር እያሰብሽ ራስሽን አደጋ ላይ እየጣልሽ ነው ቤዛ። እሷ ቆይ እጇን አጣጥፋ መጠበቅሽ ይመስልሻል? እሷ ልቀበላት መሆኑን በምን ታውቃለች? መቼስ አንተ ሄደ ለዛች መርገምት የሆነች ፍቅር አልነገርካትማ? አረ ምን ብዬ ነግራታለሁ? እሷን ከፈለግሻት እንደውም እንደፈለግሽ አድርጊያት። እሺ እንዴ ማንን? ፍቅር ነው ዳን? ስሟን አትጥሪብኝ የተረገመች። እሰይ ወንድሜ ቶሎ ከእንቅልፍ ነቅተሃል ማለት ነው። መጥፎ እንደሆነች አውቃለሁ፣ ግን ተይው በራሴ መንገድ እንዴት እንደማስለቅሳት አሳይሻለሁ። ጎበዝ ወንድሜ፣ እሱን እኮ ነው የምልህ። ፍቅር ማንንም አልጠቀመም። አሁን ዝም ብሎ መጃጃል አይጠቅምም። ትክክል ነሽ። እቺ የድር ቤት ኩባያ ቆይ ሰራላታለሁ። ብቻ ዳይመንድ ከሰፈር እዚህ ድረስ አንቺን እየተከተልኩ ነው የመጣው ብለህ እንዳታስቀኝ። እኔማ ለምን እንደዛ እላለሁ? እኔ የመጣሁት ሻኪራን ተከትዬ፣ አንቺ ነሽ እንጂ እዚህ መምጣቴን ስታቂ ተረተሩ ጋራ ሸንተሩን አቋርጠሽ እኔ ነው የተከተልሽ። ምን እንዳስጠላኝ ታውቃለህ? ካንተ ጋር መጨቃጨቅ። እሺ በቃ አሁን ዞር በይ። እንዴ ቆይ ወዴት ነው የምትሄደው? ቆይ እንጂ ሻኪራ ጋር ነው የምገባው። ምንድነው አንቺ ዞር በይ እንጂ። አሁን አትግባ እባክህ ዳይመንድ፣ እነሱ የሌለ ጭዌ ላይ ነው የሚሆኑት። እንዴት ብቻ ሻኪራ ተነፈሰችው እንዳትይ። አፈራረጠችው በቃ ተነፈሰችው። እሷ ምን ትነግረዋለች? እኔ ነኝ እንጂ አሁን የነገርኩት። እኔ የሰማ መስሎኝ የሌለ ጓገጭ አላልኩበትም መሰለ። ዶክተር ደነገጠ በእኛ። ታዲያች ናታ እዚህ ስትርበተበት። እኔ እሷን ቢያረገኝ እሷን ብትሆኚ ምን ልትሆኚ ነው? በድንጋይ ነበር አናቱ ምልለት። አሃ ወይኔ ምስኪን፣ ለካኒ መች ገባኝ መቼ ተረዳውሽና። ምኑን እንዴ ለምን እንደፈነከትሽ ነው? ለካ አንቺ ሰው ስታፈቅሪ ሰበር ዜናሽ አናቱን ብሎ መጣለሁ። እኔ መች ገባኝ። እኔማ እኮ በቃ ልትገይኝ መስሎኝ በጣም ደንግጬ ነበር። እንደው ግን አይገርምሽም? ሰው ግን በዚህ ልክ እንደው አንድ ሰፈር እየኖረ እንዴት መግባባት ያቅቷል? ኧረ እባክህ ስታወራማ ማን ይችላል? አሁን እነሱ ጨዋታ ላይ ነው የሚሆኑት። ዳይመንድ ገብታ አትበጥብጣቸው ና እንሂድ። አሁን እኛ ምንድነው? ምን እሺ ነው እጄን ያሽኝ? ይኸውልሽ ሩታ፣ ለአንቺ በጣም የሚያስብልሽና የሚወድሽ ሰው አለ። አዎ ዶክተር ልክ ነህ፣ ግን እነሱ ስላሉ አንተ አታስፈልገኝም ማለት አይደለም። አሁን ላይ አጠገቤ ካሉት ዙሪያን ከከበቡት ሰዎች ሁሉ በላይ አንተ አስፈላጊ ሰው ነህ። በአንተ ምክንያት በትንሽዬ ነገር ምክንያት ቀን ሙሉ ደስተኛ ልሆን እችላለሁ። ቆይ እንዴት ነው ይሄ ሊሆን ይችላል? አላውቅም፣ እንዴት እንደዛ እንደሆነ አላውቅም ዶክተር። ግን ደግሞ ካስታወስክ አንተን ለመጀመሪያ ጊዜ ያየሁበት ቀን መቼም ማረሳው። መቼ አየሽኝ? ሳታይኝ ነበር ቆሻሻ ውሃ ደፋሽብኝ? ለሊና ማት ስለነበር የቤቱን ስራ እየሰራሁት የነበርኩት እኔ ነበርኩኝ። አጋጣሚ ውሃ ልደፋ ስወጣ አንተን አገኘሁክ። አዎ አስታውሳለሁ። ተናድጄ ነበር። ግን እውነት ልትከሰኝ ነበር? የምር ነበር የፈራሽው? ይኸውልሽ እንደዚህ ከማድረግሽ በፊት መታሽ ስሜትሽን ብትነግሪኝ ኖሮ የሆነ መፍትሄ እንፈልግለት ነበር። እውነት? እኔ ግን የምታውቂ መስለኝ ነበር። አንዴ ታውቃለሁ ካልነገርሽ። ሁል ጊዜ በተደጋጋሚ ወደ አንተ እመጣለሁ እኮ። እንዴት አልጠረጠርክም? እንዴ በትመጪም እኮ ፈገግ ብለሽ ተናደሽ ተኮሳትረሽ የሆነ ነገር ብለሽ ነው የምትሄጂው። እኔ በምን ላቅ እችላለሁ? እሺ ግን ንገሪኝ እንጂ። እንዴ እስካሁን እኮ ዝም ያልኩት ራስሽ በራስሽ ሁኔታዬን አይተሽ መልስ ተጫለሽ ብዬ አስቤ ስለነበረ ነው። አንቺ ግን ከጊዜ ወደ ጊዜ እየባሰብሽ ነው የመጣው። ሁሌም ጊዜ አንተ ትገፋኛለህ ዶክተር። ሁሌም ለምን መጣሽ፣ ምክንያትሽ ምንድን ነው እያልክ ታስጨንቀኛለህ። ከዛ የማድረገው ነገር ሳጣ እንደዛ አደረኩኝ በቃ። ሲመስለኝ ግን ያልታወቀብሽ ቀበጥ ነሽ። አይ እኔ ቀበጥ አይደለሁም። እና ቆይ ፍቅር ያዘኝ ተብሎ ራስን ለማጥፋት መሞከር ልክ ነው? እሱ ብቻ አልነበረም ምክንያቴ። እንዴ እና ሌላ ምን ነበር? አንተን፣ አባቴን፣ እናቴን ፈለግኳችሁ። እናንተን በዛን ሰዓት ሳጣችሁ በቃ ፈላጊ የሌላት ልጅ እንደሆንኩኝ ተሰማኝ። ከዛ በኋላ የሚመጣውን ህይወቴን ሳስበው በጣም ፈራሁት። እንዴ ለምን ትፈሪያለሽ? ዛሬ ላይ ያለው እመም፣ ስቃይ ሁሉንም እኮ ነገ ላይ እያገገም ራሳችን እናገኘዋለን እንጂ እኮ በዛሬ ሁሉም ነገር አይቀጥልም። እናቴን፣ አባቴን፣ አንተን ሶስታችሁንም ነበር እየፈለግኳችሁ ያጣኋችሁ። ህይወቴን ባለመፈለግ ውስጥ የምኖር ስለመሰለኝ የሚመጣውን ህይወቴን በጣም ፈራሁት። የጠላሽው ዛሬ ላይ ነው እንጂ ምን አዲስ ነገር እንዳለ ነገ ምን እንደሚፈጠር ምንም የምታውቂው ነገር የለም። እስኪ ጣቶችን አንጫቸው። ጣቶችን አንሻቸው። ምን ሆኑ? ምንም አልሆኑ። ግን ደግሞ ጥፍሮችሽ ነገ ማደጋቸው ይቀራል። አዎ ያድጋሉ።
ምናልባት ዛሬ ጣትሽ ታሞ ጥፍርሽን እየመዘመዘሽ እያቃጠለሽ ሊሆን ይችላል። ስለዚህ ተስፋ ቆርጠሽ ጣቶችን ትቆርጫቸዋለሽ ወይስ ደግሞ እስኪሻልሽ ድረስ አንድ 3 ሳምንት ታግሰሽ ራስሽን አስታመሽ ደህና እስኪሆን ድረስ ትጠብቂያለሽ? የቱ ነው ያንቺ ምርጫ? መዳን፣ ደስተኛ ሁኚ፣ ደህና ሁኚ፣ ወደ ራሴ ተመልሼ ማየት እፈልጋለሁ። ስለዚህ ዛሬ ተስፋ ቆርጠሽ ራስሽ ላይ ምንም ነገር ማድረግ የለብሽ። እሺ አላደርግም። ካሁን በኋላ በድጋሚ እንደዛ አይነት ነገር አላደርግም። ለማን ብለሽ ነው ሩታ? እንዴ ካፈቀርሽ ዶክተር በላይ እኮ አንቺ ትቀድሚያለሽ። ማን አባቱ ምን ስለሆነና ነው እሱ አልተረዳኝም ብለሽ ይሄን አፍቃሪ የዋለበሽ የምትጎጂው? ለማን ብለሽ ነው ሩታ? እኔ ማላውቀው ሌላ ዶክተር አለ እንዴ? ወይስ እኔን ደስተኛ ለማድረግ ብለክ ራስክን እየሰደብክ ነው? እንደፈለግሽ ታረጁ። ግን ደግሞ እውነታው አንቺ ቆንጆና በጣም ደስ የምትይ ልጅ ነሽ። እውነት? ስለዚህ ማንም አላፈቀረኝም ብለሽ በፍጹም ልብሽ እንዳይሰበር። አልገባኝም ዶክተር፣ ለምንድን ነው የሁሉ ነገር እያወራክ ያለከው? ፍቅሬን ማለት ማፍቀሬን አልተረዳከኝም፣ አልተቀበልከኝም እንዴ ዶክተር? ዶክተር እኔ እኮ ለመጀመሪያ ጊዜ ያፈቀርኩት አንተን ነው። ይኸውልሽ ሩታ፣ ምንም አትበለኝ ዶክተር። አብረኝ እንድትሆን እፈልጋለሁ። ታስፈልገኛለህ ዶክተር። አንተ ደስታዬ ምንጭ ነክ። በአንተ ደስተኛ መሆን ከጀመርኩ በጣም ቆይቻለሁ። አጀሪት ደግሞ ምን ቀረሽ? ዳኒ መጥቶ ነበር እንዴ? ለካ ሳልነግርሽ ያው መጥቶ ነበረ። ይኸውልሽ ልግባ አትገባም፣ ልግባ አትገባም፣ ልግባ አትገባም በሚል ግብግብ ውስጥ አትገባም ብዬ ወጥቶ ሄዷል። ጎበዛሹ፣ ከዚህ በኋላም ቢመጣ ተሳስተ እንኳን እንዳታስገባውሽ። አይ ቆምጣጤ ፍቅር አሉ። በቃ ፍቅራችሁ አለቀ። የምን ፍቅር? ነቄ የተበላለን ትምህርት ቤት ብለሽ ውለሽ የምትሄጂው የምትመጪው ማንጋ ሆነና እናቃለን። ኡፋሹ ደግሞ አንድ ነገር ከያዝክ አትረሳም አይደለ? አሁን እንደዚህ ስትል እማዬ እንዳትሰማ ዝም በል። አቤት ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ ብላለች እምዬ። ስሚ መጀመሪያ ነበር እንጂ በፍቅር አለመጠላለፍ። አንዴማ ከተጠላለፉ በኋላ ሰማች አልሰማች ብሎ መቀባጠሩ ምን አመጣው? እሱ አንተን አይመለከትም። አርፈህ የምልህን ብቻ አድርጋሹ። አቤት 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 ደግሞ እንዳማረባት ነገር ትመናቀረዋለች። አልቀረብሽም። ጉድ እኮ ነው። ሃሎ አቤት አቤት። አዎ አሹ ቀብራራው የሚይ ልጅ ባላገሩ ልጅ ማን ልበል አንቺን የኔ መቤት? ቤሪ 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 በርበሬ በርበሬ በረሮ እንዴት ነሽ እባክሽ? ቆይ ምን ሆነሽ ነው ቻውም ሳቲ በዛው ልሚያሽ? እዚህ ከተማ ተዚህ ከተማ ሆነሽ ነው እንደዚህ ጥፍት ብለሽ የከረምሽ? አይ ቤሪ በርባሪት ለካ ተቀይመሽ ይኖራል። እኔማ አይተናል ብለሽ እናት አንቺም ብለሽኛል። እዚሁ ጥበቃውን ህይወትን ልጨርስ ነው ብለሽኛል። አለሁ እኔ እዚሁ ያው ትዬም አሉ ሩታም ሁላችንም አለን። ይመስገን ክብሩ ይስፋ። ታዲያ ተቤቷ የት ትሄዳለች? እሷም አለች ይመስገነው። ምን ላርግ ብለህ ነው? አንተ አትናደድ። ደግሞ ከበሽታ እንዳይጥልህ ንዴቱ። እኔ መቼ ይህን አስቤ? ምን ላርግ ብለህ ነው? ጫኔም ያለልኝም ፈለግ የተከተለ አይደል? አሁንማ ካልተቀጡ ከእኔ እኩል አብረን ካልወሰን እያሉ እያስቸገሩ ነው። አመላቸው ከፍቷል። አዎ እሄዳለሁ እንጂ አንተ ብለኸኝ ነው። እሺ እሄዳለሁ፣ አሳውቃታለሁ። እሺ ቻው፣ በቃ ቻው። አሁን ነው የምመጣው። ምን ነው ጋሽ የፈለጉኝ? እንዴት ሆነ? ምን ነው ድምጻችሁን አጥፍታችሁ ቆያችሁ? ነው አንተም ከጓድ ጋር አብረህ ነው? አይ ምን እተባበራለሁ። አደይም ከልጁ ጋር ያው ከተማ ዘልቃለች። ያው አባቷ ለምን ከተማ እንዳሉ ነገሩ ሳይገባት አይቀርም እንጂ ስለ አባቷ እንደዛ እየነገርናት የአባቷን ነፍስ ትታ አትሄድም ነበር። ታዲያ አሁን ስንት ነገር አቅደን እቅዳችንን ከንቱ አድርጋ ሄዳለች ነው የምትለኝ? ጫን ታዲያ ምን ይደረጋል?
መደረግማ አለበት። ቆም ብለህ አስብና አንድ ነገር አድርግ። አለበለዚያ ወንድም ጋሼ ከመጣ በንዴት አንዳች ነገር ነው የሚያወርድባችሁ። ከዛ በፊት ለራሳችሁ ብላችሁ አንድ ነገር ብታደርጉ ይሻላል። ያንን ጓድህንም ንገረው። ተው ይሻልሃል፣ ተው በለው። አይ ጉድ ፈላ። ይህ ሰውዬ ከጋሽ ጋር ሊያጣላኝ ነው። እንደው ከጋሽ ጋር ተጣላሁ ማለት እኮ የቀረችኝ አንደኛዋን ቤት የነጥቁኝና እንዳለልኝ መሬት ለመሬት የምንከባለል ሰው ልሆን ነው። እንደው በዚህ በስተርጅና እንደው ከከብት ያልተሻለ ኑሮ እኮ ነው የምኖረው። ምነው አምላኬ፣ ምነው አምላኬ ወደ እኔ ማየት ተውኩ። ምነው ዘነጋኸኝ አምላኬ፣ እባክህ እባክህ። ብርሃኔም አይደለች እንዴ? አንቺ ብርሃን አለልኝ። ምን እያደረክ ነው? ምን አደርጋለሁ? አየሁሽ እና ነዋ። አይ ብርሃኔ፣ ይልቅ እሱን ተይና ነይ እስቲ። ነይማ እዚህ አረፍ በይና እናውጋማ። ነይ ቁጭ በይ። እኔ እንዳንተ በየጫካው አልቀመጥም። እያየ አይደለም እንጨት እየለቀምኩ እኮ ነው። አዲያ የአንቺና የእህሌን እንጨት ለቀማ መጨረሻው የሌለው እናንተም ትለቅሙታላችሁ። እንጨቱም ቅጠሉም ተለቅሞ አያልቅ። እንደው በለቀማችሁት እንጨት አንድ ቀን እንኳን እንደ ባለሙያ ወጥም ጠላም ጠምቃችሁ ቅመሱ በላችሁ ታውቃላችሁ? እንደው ዝም ብሎ መልቀም። እስቲ ልብ ካለሽ ዳጉሳውንም ምኑንም ሸከፍከፍ አድርገሽ ሰርተሽ ቆንጆ ጠላ ጠምቀሽ ቅመሱ በይ። አይሻልም እንደዛ? የምትሄድበት ስታጣ በቃ ባለ በሌለ ነገር ንትርክ ጀመርክ። ሰውዬ ተከብረህ ኑር። አይ ብርሃን፣ እንደው አንቺ ትንሽ የተሻልሽ ነበርሽ፣ ትረጂ ነበረ። አሁን ያቺ ሄለን መጣችና ሞላችሽ፣ ልብሽ አበጠ፣ ፊን አለሽ። ታይ ግድ የለሽም፣ ታይ አያዋጣሽም። እንደው እኔ እንደ ታላቅ ምክር ልምከርሽ። ይኸውልሽ እህትሽም ብትሆን ሄለንም ብትሆን እዛ ከተማ ሄደው መከራቸውን በልተው ወገባቸው እስኪሰበር ጎንበስ ቀና ብለው ሰርተው ነው የሚያገኙት። እዛ መከራ ሲበሉ ነው ብር ብለው ወደዚህ የሚመጡት። አትስሚ፣ ይኸው ቀዬ እናትሽ ቤት ይሻልሻል። ኧረ ተው እንጂ አለልኝ። ብርሃኔ ሙች ስልሽ ኧረ ለማን ብዬ በይ እኔ ተናግሬያለሁ። ይኸው ምንም ቢሆን ይኸው በእነሱ ምክር ልብሽ ተነሳስቶ ከተማ ሄጄ እኖራለሁ ብለሽ እንዳታስቢ። የከተማ ሰው ምን ቀልብ ኖሮት ነው ከአንቺ ጋር ጊዜ የሚያጠፋው? አያዋጣም። ግድ የለሽም፣ እነሱን አትስሚ። ቢከፋሽም ቢለማሽም እዚቹ እንጨትሽን እየለቀምሽ እናትሽ ጉያ ቁጭ ብለሽ እዚሁ ቀዬ ብትኖሪ ነው የሚሻልሽ። እኔ ነግሬሻለሁ። ያንተ ምክር አያስፈልገኝም። ደግሞ እንድድና ሰው ልትመክረኝም ትፈልጋለህ እንዴ? እንዴት አልመክርሽም እንዴ? አይ ብርሃን፣ አሁን በአንቺ ቤት አንቺን ጻድቅ እኔን ኃጢአተኛ አድርገሽ መኮነንሽ ነው። አይ ሰማሽ ወይ? ምን ብፈጽም ምን ብበድል ምን ብሰራ በ5 ይሁን በ10 በእድሜ በልጥሻለሁ። በልምዴ ከተማ አይቼ የመጣሁትን ምክር ነው ልምከርሽ አልኩሽ። ብትሰሚኝ ልብ ብትገዢ ይሻልሻል። አረዳ ያንተን ምክር ደግሞ ምክር ብዬ ልሰማ ነው? አይውልሽ ኋላ አለልኝ ምን ብሎ ነበረ እያልሽ ያኔ በሰማሁት ምን ነበረበት ብለሽ እየየ እያልሽ ስታለቅሽ ባይኔ በብረቱ ያስፈል። ምን ማለት ነው? ስንት ነገር ተባብለን አልነበር እንዴ? ስደውልሽ እኮ ስልክ አታነሽ። አሁንማ በቃ እኔ እንደሚሆነው አድርጌዋለሁ። ዝም ብዬ ካልተመቸሽ እኮ አልችልም ማለት እሺ ነበር። እሺ በቃ ለማንኛውም ቻው። ስንት ነገር ተባብለን አሁን ነው የምመጣው። በጣም ይቅርታ ባባ፣ ጠፋሁብህ። ኬኩን ብቻ አላመጣውም እንዳትለኝ። አዎ አላመጣውም። ዴቭ ስንት ነገር ተባብለን ልጅቷ እንደማትመጣልህ ስትነግረኝ እኔ ላግዝህ መጣሁ። እንደማየው ከሆነ ግን ሁሉንም ነገር ጨራርሳል። ትንሽ ብቻ እዚህ ጋር ዊል ዩ ሜሪ ሚ የሚለውን ነገር ረስተሃል። ዛሬ ግን የኔ ሚስት ብቻ ሳትሆን ያንተ ሚስት መጠለፏ አያቸው እንዴ? አዎ በጣም አምሮባቸዋል። ከርቀት ሆኜ ነው ያየኋቸው። ስለዚህ ሚስቴ ከመጠለፏ በፊት የቀረ ነገር ካለን ጨራርስ። እኔ የምልህ እህትስ? ቅምጥል እየመጣች ነው። ማዘሯም ደግሞ ትመጣለች። እሺ የቱ ጋር ነው የምቆመው? ያው ሶፋው ምናምን ቀናንሻለሁ። ትንሽ ሰፋ አላለ? አዎ ግን ምን ዴቭ የቀረ ነገር አይታል እንዴ?
መስክ አደራሽ ለሊ እግር ስር ተንበርከክ ከምትለውን ነገር ከአሁኑ ተለማመድ። ለካ እሱም አለ። እስኪ ዴቭ እዚህ ጋር ቁም። እስኪ ተንበርከክና ጀምር። ቀለበቱን ይጋ የለም ላንጣው ነው። ያው መጀመሪያ እዚህ መረከካለሁ። የኔ ቆንጆ የኔ ውድ ሚስት ታገቢኛለሽ? እስኪ ተነስ። እንደዚህ ነው የሚባለው? እንዴው ደግሞ ከዚህ ውጭ ምን ይባላል? ቆይ ተንበርከከ ጥያቄ ለምታቀርብላት ልጅ የኔ ውድ ሚስት ማለት ክላሽ አያደርግም? እና ታዲያ ንገረኛ ምንድን ነው የሚባለው? ዴቭ ዛሬ መዋረድ አልፈልግም። ለልዬ ከጠበቅኩ በላይ ደስተኛ እንድትሆን ነው የምፈልገው። ምንም ሀሳብ እንዳይገባ በጣም ነው ደስ የሚላት። ግን ያው ይሄ ምናልባት አገባሃለሁ ብቻ አይደለም አላገባም ልትባል ትችላለህ። እሱን ደግሞ መርሳት የለብህም። አይ እንደዛ እንኳን አትልም። በጣም ደስተኛ ነው የምትሆነው። እሺ ትለኛለች። ቀለበቱን ማርክላታለሁ። ያርግልህ። እኔ ለአንተ በጣም ደስ ብሎኛል። እንኳን ደስ አለ። እሱም በኋላ ትለኛለህ። ይልቃውን ምን ማለት እንዳለብኝ እንዴት ማለት እንዳለብኝ ትነግረኛለህ። እስኪ አምጣው። ያው እኔ አንተን ማስተማር ሰለች። መጀመሪያ ምን ታደርጋለህ? ተማር። አሳይኛል። ትንበረከካለህ። ይሄ ነገር እንደዚህ ነው። እሺ አንተ እንደዚህ ይዘው ገብቶሃል? እሺ እንደዚህ ይዘህ ለልዬ የኔ ቆንጆ የኔ ፍቅር ሚስቴ እንድትሆኚ እግርሽ ስር ተንበርክኬ የማጸንሻለሁ ትላታለህ። በቃ ይሄ ነው። እናንተ ቁም ነገር ትናገራለህ ብዬ መጠበቅ። እሺ በቃ አትናደድ። ድጋሚ ላሳየህ። ይሄ ግን ከልቤ ነው። ኢንስፔክተር ምን ነው በሰላም?